የተከበራችሁ እንግዶችና ክቡራን አድማጮች ዛሬ በዘመናዊ ወታደራዊ ታሪክ ውስጥ በልዩ ሁኔታ የሚጠቀስና ከተፈጸመ 50 ዓመታት በኋላም ድረስ አነጋጋሪ የሆነ አንድ ታሪካዊ ክስተት እንመለከታለን። ይህም በ1976 በኡጋንዳ ኤንቴቤ አየር ማረፊያ የተካሄደው የታጋቾች የማዳን ዘመቻ ነው። ኤንቴቤ ዘመቻ ከተፈጸመ 50 ዓመታት ተቆጥረዋል። ይህ ዘመቻ በእስራኤል ልዩ ኮማንዶዎች በከፍተኛ ድፍረትና በተሳካ ሁኔታ የተፈጸመ ሲሆን በአሸባሪዎች የታገተው የነበሩ አይሁዳውያንን ለማዳን የተካሄደ ከዓለም ታላላቅ የማዳን ዘመቻዎች ታሪክ መካከል አንዱ ሆኖ ይታወሳል። እንደ አውሮፓውያን አቆጣጠር ሰኔ 27 ቀን 1976 የኤር ፍራንስ በረራ ቁጥር 139 ከእስራኤል የቤን ጉሪዮን ዓለም አቀፍ አየር ማረፊያ ተነስታ ወደ ፓሪስ በመጓዝ ላይ ነበረች። አውሮፕላኑ እንደ መደበኛ መርሃ ግብሩ በግሪክ ዋና ከተማ አቴንስ አርፎ ተጨማሪ ተሳፋሪዎችን ከጫነ በኋላ ወደ ፈረንሳይ ጉዞውን ቀጠለ። በአውሮፕላኑ ውስጥ 248 ተሳፋሪዎችና 12 የበረራ ሰራተኞች ነበሩ። በአቴንስ ከተሳፈሩት አዲስ ተጓዦች መካከል 4 የአውሮፕላን ጠላፊዎችም ተቀላቅለው እንደ ተራ ተሳፋሪዎች ወደ አውሮፕላኑ ገቡ። በዚያን ጊዜ ማንንም የእነርሱ በቅርቡ አውሮፕላኑ እንደሚጠልፉ አልጠረጠረም። አውሮፕላኑ ከአቴንስ ተነስቶ ጥቂት ኪሎ ሜትሮች እንደበረረ ጠላፊዎቹ መሳሪያ በማውጣት በረራውን ተቆጣጠሩ። ፈረንሳዊው የአውሮፕላኑ ካፕቴን ሚሼል ባኮንስ የበረራውን አቅጣጫ እንዲቀይር አስገደዱት። ወደ ኡጋንዳ ከመሄዳቸው በፊት ግን አውሮፕላኑ ነዳጅ ለመሙላት በሊቢያ የቤንጋዚ አየር ማረፊያ ለማረፍ ተገደደ። ከዚያም ጉዞውን ቀጥሎ ወደ ኡጋንዳ ኤንቴቤ ዓለም አቀፍ አየር ማረፊያ ቀና። የጠላፊዎቹ ዋና ዓላማ በእስራኤል እስር ቤቶች ውስጥ የነበሩ ፍልስጤማውያን እስረኞች እንዲፈቱ ማስገደድ ነበር። ከአራቱ ጠላፊዎቹ ሁለቱ በዚያን ጊዜ በጀርመን ይንቀሳቀስ የነበረው የአብዮታዊ ሴሎች አባላት ሲሆኑ ሌሎቹ ሁለቱ ደግሞ የፍልስጤም ህዝባዊ ነጻ አውጪ ግንባር አባላት ነበሩ። ኤንቴቤ ከደረሱ በኋላ ጠላፊዎቹ አይሁዳውያንን ከሌሎች ተሳፋሪዎች ለይተው በአንድ ስፍራ ሰበሰቧቸው። ጥያቄያቸውን በተወሰነ ጊዜ ውስጥ ካልተፈጸመ እነዚህን ታጋቾች እንደሚገድሏቸው በግልጽ አስፈራሩ። በዚህ ሁኔታ እስራኤል በታሪኳ እጅግ አደገኛ ከሆኑ የማዳን ዘመቻዎች አንዱን ለመጀመር ውሳኔ ላይ ደረሰች። በሺዎች ኪሎ ሜትር ርቀት ላይ በሚገኝ የጠላት ግዛት ውስጥ ታጋቾቿን ለማስመለስ የተዘጋጀው ዘመቻ በወታደራዊ ታሪክ ልዩ ቦታ የሚይዝ ሆኖ ተመዝግቧል። በኤንቴቤ የነበረው ሁኔታ ከቀን ወደ ቀን እየተወሳሰበ ሄደ። ጠላፊዎቹም የሰጡት የመጨረሻ ቀነ ገደብ እየቀረበ ነበር። እናም በእስራኤል ውስጥ መንግስትና የጦር አመራሮች ታጋቾቹን እንዴት ማዳን እንደሚቻል የተለያዩ አማራጮችን መገምገም ጀመሩ። በመጨረሻም ከሽብርተኞቹ ጋር በድርድር ከመግባት ይልቅ በልዩ ወታደራዊ ዘመቻ ታጋቾቹን ለማውጣት ወሰኑ። የእስራኤል የአየር ኃይል ለዚህ ተልዕኮ 4 የጭነት አውሮፕላኖችን አዘጋጀ። እነዚህ አውሮፕላኖች ልዩ ኃይሎችን፣ የሕክምና ቡድኖችን፣ የማዳኛ መሳሪያዎችና ለመመለሻ የሚያስፈልግ ተጨማሪ ነዳጅ ይዘው ከእስራኤል ተነሱ። ከ4000 ኪሎ ሜትር በላይ ርቀት በማቋረጥ ወደ ኤንቴቤ አቀኑ። የዘመቻው ዋና አዛዥ የእስራኤል ልዩ ኮማንዶ ኃይል ሳይሬት ማታካል ሌተና ኮሎኔል ዮናታን ኔታንያሁ ነበር። እርሱም በኋላ የእስራኤል ጠቅላይ ሚኒስትር የሆነው የቢንያሚን ኔታንያሁ ታላቅ ወንድም ነበር። የዘመቻው እቅድ እጅግ የተራቀቀ ነበር። በዚያን ጊዜ የኡጋንዳ ፕሬዝዳንት የነበረው ኢዲ አሚን በጥቁር መርሲዲስ መኪና መጓዝ ይወድ እንደነበረም የእስራኤል የመረጃ አገልግሎት አውቆ ነበር። ስለዚህ ኮማንዶዎቹ ከአውሮፕላኑ ጋር ኢዲ አሚን የሚጠቀምባትን የምትመስል ጥቁር መርሲዲስና 2 ላንድ ሮቨሮች ይዘው ሄዱ። ዓላማቸውም የኡጋንዳ ወታደሮች መኪናውን ሲያዩ የፕሬዝዳንቱ ሰልፍ መስሎ እንዲያልፍና በቀላሉ ወደ ታጋቾቹ የተያዙበት ቦታ እንዲደርሱ ነበር። ይህ እቅድ የመጀመሪያዎቹን ደቂቃዎች ለመቆጣጠር በጣም አስፈላጊ ነበር። በሐምሌ 3 ቀን 1976 ምሽት አውሮፕላኖቹ በጨለማ ወደ ኤንቴቤ አየር ማረፊያ ደረሱ። የመጀመሪያ አውሮፕላን ካረፈ በኋላ ልዩ ኃይሎቹን በፍጥነት ከአውሮፕላን ወረዱ። መርሲዲስና ላንድ ሮቨሮቹን አውጥተው ወደ አሮጌ ተሳፋሪዎችን ማረፊያ ህንጻ ቀኑ። በእነሱ ኋላ ሁለተኛውና ሶስተኛውን አውሮፕላኖች ማረፉ። እነሱ ተጨማሪ ኮማንዶዎችና የኡጋንዳ ጦር ኃይል ለመግጠም የተዘጋጁ ወታደሮችን አመጡ። አራተኛው አውሮፕላን ደግሞ ታጋቾቹን ወደ እስራኤል ለመመለስ የሚያስፈልገውን ተጨማሪ ነዳጅ፣ የሕክምና መሳሪያዎችና ድጋፍ ይዞ መጣ። ኮማንዶዎቹም
ወደ ታጋቾቹ የተያዙበት ህንጻ በደረሱ ጊዜም ጠላፊዎቹን በፍጥነት አጠቁም። በጥቂት ደቂቃዎች ውስጥ ዋና ጠላፊዎችን ተገደሉ። ታጋቾቹም ወደ ታች ተኛችሁ በሚል ትዕዛዝ ከተኩሱ እንዲርቁ ተደረገ። በዚህ ጊዜ በማረፊያው የነበሩ የኡጋንዳ ወታደሮች ከእስራኤል ኮማንዶዎች ጋር ተዋጉ። ከፍተኛ ተኩስ ቢኖርም የእስራኤል ልዩ ኃይሎች የዘመቻቸውን ዋና ዓላማ ሳይቋረጥ ታጋቾቹን ወደ አውሮፕላኖቹ ማስገባት ቀጠሉ። የእስራኤል ልዩ ኃይሎች ታጋቾቹን ከህንጻው በፍጥነት ወደ አውሮፕላኖቹ ማዛወር ጀመሩ። እንዲሁም የኡጋንዳ ጦር ኃይል ማሳደድ እንዳይችል በኢንተቤ አየር ማረፊያ የቆሙ የኡጋንዳ የጦር አውሮፕላኖች አወደሙ። ይህም የማዳን ኃይል በሰላም እንዲወጣ ያስቻለም አስፈላጊ እርምጃ ነበር። በአጠቃላይ ከአውሮፕላኖቹ ማረፍ እስከ ተልእኮ መጠናቀቅ ድረስ የፈጀው ጊዜ 20 ደቂቃ ገደማ ብቻ ነበር። በዚህ አጭር ጊዜ ውስጥ የተካሄደው እጅግ ውስብስብ የሆነ ወታደራዊ ተልእኮ በወታደራዊ ታሪክ ከሚደነቁ ዘመቻዎች አንዱ ሆኖም ተመዝግበዋል። በዘመቻው ውጤት 102 ታጋቾችን በህይወት ድነው ወደ እስራኤል ተመለሱ። ነገር ግን ድሉ ያለ መስዋዕትነት አልመጣም። የልዩ ኃይሉ አዛዥ ሌተናል ኮሎኔል ዮናታን ኔታንያሁ በጠላት ተኩስ ተመቶ ህይወቱን አጣ። እርሱ በተልእኮው የተሰዋ ብቸኛው የእስራኤል ኮማንዶ አዛዥ ነበር። ለእስራኤል ህዝብ የዮናታን ኔታንያሁ መስዋዕትነት የጀግንነት፣ የአገር ፍቅርና የቁርጠኝነት ምልክት ሆነ። በመጀመሪያ ዘመቻው ኦፕሬሽን ነጎዳ ተብሎ ይጠራ ነበር። ከዮናታን ሞት በኋላ ግን እርሱን ለማክበር ኦፕሬሽን ዮናታን ተብሎ ተሰየመ። ይህ የማዳን ተልእኮ በወታደራዊ ስትራቴጂ በድፍረትና በትክክለኛ እቅድ ምክንያት በዓለም የልዩ ኃይል ዘመቻዎች ታሪክ ውስጥ አስፈላጊ ምሳሌ ሆኖ ይጠቀሳል። በብዙ ሀገሮች የጦር አካዳሚዎች ይህ ዘመቻ እንዴት ሳካ የማዳን ኦፕሬሽን ይጠናል። የዚህ ዘመቻ አንዱ አስደናቂ ገጽታ የተንኮል ስትራቴጂው ነበር። ከዘመቻው በፊት የኡጋንዳ ፕሬዝዳንት ኢዲ አሚን የአመራር ባህሪና የጉዞ ልምዶችን በጥልቀት ተጠንተው ነበር። እሱም በጥቁር መርሲደስ መኪና መጓዝ እንደሚወድ በመጠቀም ተማሳይ መኪና ወደ ኢንተቤ ተወሰደ። ይህም የኡጋንዳ ጠባቂዎቹን የፕሬዝዳንቱ ሰልፍ መስሎ እንዲያስቡ ለማድረግ የታቀደ ነበር። ይህ የማታለል ዘዴ በተልእኮው ስኬት ውስጥ አስፈላጊ ሚና ተጫውቷል። የእስራኤል የቀድሞ ጠቅላይ ሚኒስትር ሺሞን ፔሬዝ ስለ ኢንተቤ ዘመቻ ሲናገሩ ትልቅ ውጤት ለማምጣት ትልቅ ራዕይና ድፍረት እንደሚያስፈልግ ገልጸዋል። በብዙዎቹ የሚጠቀሰው ለትንሽ ህልም ቦታ የለም የሚለው አባባላቸው የኢንተቤ ዘመቻን የመሰሉ ታላላቅ ውሳኔዎችን በድፍረትና በራዕይ እንደሚፈጸሙ ያሳያል። ዛሬም ከ50 ዓመታት በኋላ የኢንተቤ ዘመቻ በእስራኤልና በዓለም አቀፍ ወታደራዊ ታሪክ ውስጥ በድፍረት በትክክለኛ እቅድና በፈጣን ውሳኔ የተገኘ ስኬት እንደሆነ ይታሰባል። ለእስራኤላውያን ይህ ዘመቻ ዜጎቻቸውን በዓለም የትም ቢሆኑ ለማስጠበቅ ያላቸውን ቁርጠኝነት የሚያሳይ ታሪካዊ ምልክት ሆኖ ቀጥለዋል።